ኖላዊት ሲጠበቅ በጉጉት የነበረው እነሆ ዛሬ ብቅ ብሏል ማለት ነው። ለቤታችን አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው ጎራ በሉ። ነባሮችም ሼር በማድረግ ሰብስክራይብ በማድረግ ገባ ይበሉ ማለት ነው። የዛሬዎቹ እንግዳዎቼ ሀናና እርግብ ኖላዊት ክፍል 47 ነው ማለት ነው። እንግዲህ በምስሉ ላይ እንደምናያቸው ወይዘሮ አስቴር ብቅ ብለዋል ማለት ነው። አስቴር የመጡበት ጉዳይ ምንድን ነው? ያው በሀና የተነሳ ነው። ሜላት በር ስትከፍትላቸው በጣም ነው የደነገጠችው ማለት ነው። እንዴት ሳትነግሩኝ ነው ወይ እማዬ? አንቺም የምመጪው እቅድ የላችሁም እንዴ? እዚህ ቤት የምትመጡ ሰዎች ልታሳብዱኝ ነው ወይ እያለች ቀውጠዋለች ወይዘሮ ሜላት ማለት ነው። እናቷ መታለች። እንደዚሁም ሰላም ሰላም እያለቻቸው ነበር ማለት ነው። እርግብንም ስታስተዋውቃት በጣም ነው የደነገጠችው። ያችኛዋስ ምንድናት? ይችስ ምንድናት? ልጄ ያለቻት ደግሞ እንትናን ነው ማለት ነው፣ ሀናን ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ ኖላዊት የዛሬዎቹ እንግዶቻችን ስንጠብቃቸው በጉጉት የነበሩ ማለት ነው። የሀናና የእርግብ ጉዳይ እንደቀጠለ ነው ማለት ነው። ሀና ሀሴት ናት፣ እርግብ ሀሴት ናት ወይስ አይደሉም የሚለው ምርመራቸው እስካሁን ድረስ ውጤታቸው አልመጣም ማለት ነው። ገና ብዙ ጣጣ አለው። እንደዚሁም ደግሞ ሜላት ስልክ ተደውሎ ወደ ሐኪም ቤት እንድትመጣ ተጠይቃለች ማለት ነው። እሷም ደግሞ ሲደወልላት ዶክተሩ ለምንድን ነው የምመጣው? ችግር አለ ወይ? ችግር ተፈጥሮ ነው ወይ የምመጣው? ምንድን ነው ችግሩ? ውጤቱ መጣ እንደ ያለችው ነበር። እሱማ የሚመጣበትን ቀን ነግሬሻለሁኝ፣ ሰላሀና አባት እንድናወራ ፈልጌ ነው እያለት ነበር ማለት ነው። እሷም ደግሞ እዚህ ማለት ሰላሀና አባት ምን አይነት ወሬ እያለችው ነበር። እዚህ ስትመጪ እናወራለን፣ እባክሽን ወደ ሆስፒታል እንድትመጪ ብሏት ነበር። እሷም እሺ ብላ ተስማምታለች ማለት ነው። እርግብም ላክስቷ ደውላ ላክስቷ እንግዲህ ሌላ ሴት መታል፣ የዚህ ቤት ሰዎች እየተቀያየሩ ነው እንዲ አክስቴ የሚመጡት እያለቻት ነበር ማለት ነው። እሷም ደግሞ ማን ናቸው እና ምንድናት እያለቻት ነበር ማለት ነው። አስቴር የምትባል ሴት መታል፣ ምንድናት ብቻ አያቴ እያለቻት ነበረ። ሰላም ትላታለች ማለት ነው። በዚህ ሰዓት ላይ እሷም እንደገባይ እያወሩ ልጆችሽስ የት ናቸው? የት አሉ? ለምን መጥተው ሰላም አይሉኝም እያለች ነበር ማለት ነው። ግራ ተጋብታለች። ሀናንም እንዳየች ልጄ እያለቻት ነበር ማለት ነው። ልጄ ያለቻት ምክንያት ምንድን ነው? ለእርግብም ግራ አጋብቷታል ማለት ነው። እስኪ አሁንች ሰራተኛ ምኗ ነው ልጅ የሚመስለው? እኔ ነኝ እንጂ እያለች ነበር ማለት ነው። ከሰላምም ጋር ደግሞ ጭቅጭቅ አይጥና ድመት የሆኑበት ጊዜ ላይ ነው ያሉት ማለት ነው። ሀናና እርግብና ሰላም ማለት ነው። ሰላም ሲጀመርም እርግብን አትወዳትም ማለት ነው። ሀኒን ነው እንጂ ነይ ሀና የለችም ምግብ መስራት አለብን እያልቻት ነበር ማለት ነው። እርግብም ለተኛበት አትረብሽኝ፣ ቆይ ሰራተኛቱ የትዳኑን የምሰራው እያለች በጣም ተናዳ ነበር ማለት ነው። ሀናም አርፍዳ ነበር የገባችው ማለት ነው። ልክ ስትገባ እርግብም መጥበቅ ውስጥ አንቺ ገረድ፣ ሌላው ሲቀር ደግሞ ይኸውልሽ በደንብ አድርገሽ ስሪ፣ ለነገሩም አንቺን አንቆ መግደል አያቅተኝም ነበር፣ ግን እሳ ቁርስስ ማን ይሰራልኛል ትነሳለች ማለት ነው። እኔን መግደል ደግሞ በቀላሉ ልትገልኝ አትችም፣ ስለዚህ ጠብቂ እና አይነ ደረቅ ነሽ እየተባባሉ እየተሰዳደቡ ነበር ከሀና ጋር ማለት ነው። ሀንዬ የኔ ደርባባ ላሲርም ደግሞ ችግር በጣም ተፈጥሯል ትላለች። እሱም የምን ችግር ነው ሀና? ይህን ያህል እንደዚህ መጨናነቅ ያሹ ምንድን ነው? ችግር አለ እንዴ እያለች ነበር ማለት ነው። እሷም ችግሯን ትነግረዋለች ማለት ነው። ችግሯ ምንድን ነው? የአባቷ መታከሚያ ብር በጣም ብዙ ብር እንደሆነ ትነግረዋለች ማለት ነው። ወደ 600 ሺህ ብር ሂዶብኛል። ምንድን ነው እማርገው? 400 ሺህ ብር ነበረ የተባባል ነው። አሁን ግን በጣም ከፍት ያለ ነገር ሆኖብኛል። ምንድነው የማረገው ትለዋለች ማለት ነው። አሲርም ደግሞ እንዴት እንደዚህ ሊሆን ቻለ? አልገባኝም ሀንዬ፣ ምንድነው ችግር አለ እንዴ? አሰሪሽ አይደለች እንዴ የምትከፍለው ይላታል ማለት ነው። እሷም የተስማማዩ 200 ሺህ ብሩን ነበር። ከዚህ በላይ ያለውን የምታውቀው ታሪክ የለም፣ እኔም አላቅም ነበረ፣ ግን አሁን በጣም ብዙ ብር። ይህንንም የቀየረችባት ግን ባዩሽ ናት። ይቺ አረመኔ ተንከሲስ ማለት ነው። ባዩሽ እያለች ሀና መቼም ሰላም፣ ይሄ ሁሉ ባዩሽ የምታረገው ታሪክ ነው ማለት ነው። ባዩሽ እንግዲህ እስካሁን ድረስ ላረገችው ለጥፋቷ የእጇን ዋጋዋን ታገኛለች በቅርብ ቀን ማለት ነው። መስፍንም ያው እንደ ጠየቃት የነበረው በዛም ሰዓት ላይ መስፍንም መጥተዋል። እኔንም ደግሞ አልነገርሽኝም መስፍን እዚህ ቤት እንዴት ሊመጣ ቻለ እያለች ትጠይቃታለች ወይዘሮ አስቴር ማለት ነው።
እንትናም ደግሞ በጣም ግራ ትጋባለች። ሀናን ደግሞ በጣም ወዳታለች ማለት ነው። ሀናን በነገራችን ላይ መስፍንም ልጅ መሆን ትሆናለች ብሎ እየጠበቀ ነው። እች ማያታቸውም ልጃችን ናት ብላ እየጠበቀች ነው። እርግብን ማንም ይቻ በርባሪ በተዋረደች ማለት ነው። እርግብና ባዩሽ እንዲዋረዱ የዘወትር ምንጬ ነው፣ በቃ የሚኞቴ ነው ማለት ነው። እነሱ ሁለቱ መዋረድ አለባቸው፣ ቤተሰብ ማለት ነው። እች ታንከሲስ እሷ ናት። ግን በነገራችን ላይ የሀናንም የምርመራ ውጤት የቀየረችባት እሷ ራሷ ናት ማለት ነው ሲመስለኝ። የአባቷንም እንትን እንደዚህ ብር እንትን ያለችባት ባዩሽ ትመስለኛለች ማለት ነው። አሁን ላይ ያሉበት ሁኔታ ብቻ ግን ዝብረረቅ ያለ ነገር ነው ማለት ነው። አባቷንም ልታይ ሐኪም ቤት ትሄዳለች። ሀና እንዳይረፍድብሽ ሀንዬ፣ ይሄና ሲርን ዝም በዩ፣ ይሄ እረባሽ ነው፣ ዝም ብለሽ ወደ ስራሽ ሂጂ፣ ያደርቅሻል አይደል ይላታል ማለት ነው። እሷም ግራ ተጋብታ በቃ አባዬ እንደዚህ ማካልከኝ እኔም ወደ ስራዬ ልሄድ፣ እሱ ጋር አብረዋል ብለው ትሄዳለች ማለት ነው። እስካሁን ድረስ ሀንዬ ያላት ጭንቀት የበፊቱ አልበቃት ብሎ ድጋሚ ደግሞ ሌላ ጭንቀት ውስጥ ነው ያለችው ማለት ነው። በዚህ ሰዓት ይሄ ብር ከየት መጥቶ ነው አባዬስ የሚታከመው? ሕክምናው ተተቋረጠበት እኮ አባቴ በጣም ይብስበታል ህመሙ እያለች አዘን ላይ ነው ያለችው ማለት ነው። አሲርም ደግሞ መፍትሄ ይገኛል፣ ባክሽ እንትን አትበሳጪ፣ መፍትሄ እንፈጥራለን፣ ደግሞ ፈጣሪ ያለው ነው ሁሉም ነገር የሚሆነው እኮ ሀናዬ መቼ ቢሆን መቼ እኔ ከጎንሽ አርቅም ሀንዬ፣ እንደዚህ ማብለሽ አታስቢ፣ ብቻሽንም አይደለሽም፣ እድለቢስም አይደለሽም፣ በዙሪያሽ እኮ ብዙ ሰዎች አሉ፣ እኔ ያለው፣ ስለዚህ እኛም ማሰብ አለብሽ ይላታል ማለት ነው። አሲርም ያረጋጋታል ሀኒን ማለት ነው። አባዬ ይሄን ሁሉ እንዲሰማም አልፈልግም፣ ይሄን ሁሉ የምርመራ ራሱ አያቅም፣ እናት አባቴን እንዳገኘሁኝ ምርመራ እንደማረግም እያወቀ አይደለም እሱ የት ሄድሽ የት ወጣሽ ይለኛል። እኔም ደግሞ እየነገርኩት አይደለም ስራ ቦታ ራሱ እንደምሰራም አያቅም እያለች ብቻዋንም ለሀሲርም ትነግረዋለች። ግራ ተገብታለች። እርግብም ደግሞ እዛ ቤት ውስጥ ይህን ያህል እንዴት ነው የምትወዷት ሀናን ትላለች ለሰላም። ሰላምም ደግሞ አይመለከትሽም፣ ስለሷ አድበሽ ስራሽን ሰርተሽ መብላት መጠጣት ከፈለግሽ ራስሽ እየተነሳሽ ስሪ። ሀና እስካሁን ተመላላሽ ስራ እየሰራይ እነሱ ቤት ይረፍድባታል። አሁን ላይ አባቷም ስለታመመ እሷ ሐኪም ቤትም ስትል እያረፈደች ነው ወደ ስራ ቦታዋ የምትገባው። የዛን ሰዓት እነሱ ይቸገራሉ። ቁርስ አንዳንዴ ሲረፍድባቸው አሁን ላይ ሜላት ያለችበትም ሁኔታ በጣም ትልቅ ችግር ውስጥ ነው። ሜላት ያለችው እንደዚህ ያለችው ለምንድን ነው? በጣም ችግር ውስጥ የገባይበት መንስኤ ምንድን ነው? አሁን ላይ ነብር ሆናለች። ሀናንም ደግሞ አሲር አይዞሽ እስኪ አናግሪያት አሰሪሽን ይላታል። እሷም ሀናም ደግሞ አይ እንደዚህ ካልኳትማ ይብስባታል፣ በዚህ በተፈጠረው ነገር በጣም ነብር ሆናብኝ ያለች እኮ አሰሪ አልነገርኩህም እንጂ አሲር ትለዋለች። አሲርም ደግሞ ይሄ እኮ ኖርማል ነው፣ ምንም ችግር የለም፣ የሚያጨናንቅሽ ነገር የለም፣ አብሽሪ እያለ ያጽናናታል። እርግብና ሰላም ለምንድን ነው አይጥና ድመት የሆኑበት? እሷም ላክስቷ ደውላ አክስቴ እዚህ ቤት ያሉ ሰዎች እየተቀያየሩ ነው ትላለች። አክስቷም ጸባይሽን አሳምረሽ መቀመጥ አለብሽ ትላታለች። አንቺ እኔ ሀሴት ነኝ ስትል አክስቲቱን ደግሞ በርግማን የረገቻት። ይሄን ይመስላል። ባይ ባይ